በዓለ ሆሳዕና ወደ ትንሣኤው ለመድረስ የተፈቱ ክፍሎች የሚዘምሩበት በዓል ነው። ልጆች ሕፃናት ሆሳዕና በአርያም እያሉ ሲያመሰግኑ መሲሁን ሲያመሰግኑ እናያለን ማለት ነው። በዚህን ጊዜ ያልተፈቱት ተቃወሙ ይላል። አንተ ብቻ አይደለህም የተቀመጥክባት አህያይት ራሱ በምድር ላይ ልትሄድ አፈር ሊነካት አይገባም ብለው በእግዚአብሔር በኢየሱስ ክርስቶስ ቃል የተፈቱቱ ልብሳቸውን ገፈው አነጠፉ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? በቸርነቱና በፍቅሩ ጠብቆ ለ2018 በዓለ ሆሳዕና እንኳን አደረሰን፣ እንኳን አደረሳችሁ። አሜን። በዓሉ የሰላምና የበረከት የፍቅር የረድኤት በዓል ያድርግልን። ዛሬ እግዚአብሔር መልእክቱን የሚያስተላልፈው የሚያስተምረን ኑ እንፈታ በሚል ኑ እንፈታ። ምክንያቱም የተፈቱ ሰዎች የሚያከብሩት በዓል ነው። በዓለ ሆሳዕና ወደ ትንሣኤው ለመድረስ የተፈቱ ክፍሎች የሚዘምሩበት በዓል ነው። የዝማሬ በዓል፣ የአደባባይ በዓል። ፈታችሁ አምጡልኝ ብሎ ደቀ መዛሙርቱን እንደላከ ሁሉ የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እስከ መጨረሻው የሆሳዕናውን ጉዞ እና ክብር በዓል ያስረዳናል ማለት ነው። ጌታችን ኢየሱስ ክርስቶስ ከደብረ ዘይት ተነስቶ በቤተ ፋጌ ኢየሩሳሌም ሲገባ ደቀ መዛሙርቱን ፈታችሁ አምጡ ብሎ ካዘዘ በኋላ የቤተ ክርስቲያን አባቶች የታሰረውን መፍታት፣ የራቀውን ማቅረብ፣ የተለያየውን አንድ ማድረግ ስለሆነ ስራቸው ፈተው ካመጡ በኋላ ወደ ኢየሩሳሌም ተጓዘ። ኢየሩሳሌም ማለት የሰላም ከተማ፣ የሰላም ቦታ፣ የሰላም አካባቢ ማለት ነው ትርጓሜው። ነገር ግን ክርስቶስ ወደዛች ከተማ ሲገባ እንደ ስሟ ሰላም አልነበረችም። ስሟ ሰላም ቢሆን በውስጧ ያሉ ህዝቦች ሰላም አልነበራቸውም። መሪዎቹም ስለ ሰላም ብዙ አይጨነቁም ነበር። ምክንያቱም ወደ ኢየሩሳሌም በገባ ጊዜ ይህ ማን ነው ብሎ መላዋ ከተማው ሁሉ ተናወጠ ይላል። ስለዚህ ሰላም የሌለው ክፍል የሰላም መሪ በመጣ ቁጥር ይናወጣል ማለት ነው። ሰላም አልነበረም ማለት ነው። ሰይጣን ጣዖት የሚያስመልካቸው ክፉ የሚያሰራቸው እርስ በራስ የሚያጣላቸው ጋኔን ሲደነግጥ ማለት ነው። መላው ኢየሩሳሌም ደነገጠ ሲባል ምድሪቷ ብቻ ሳትሆን በውስጡ ያሉ ህዝቦች፣ መሪዎች፣ የበለጠም ደግሞ የቤተ መቅደሱ አዛዦች የነበሩ ደነገጡ ይላል። እንግዲህ የመፈታት በዓል ነው። ርዕሳችን ኑ እንፈታ ነው። ቤተ ክርስቲያን ክርስቶስ ከተወለደ ጀምሮ የሐዲስ ኪዳን አዋጅ ኑ ንስሐ ግቡ መንግሥተ ሰማያት ቀርባለች፣ ኑ ተፈቱ ነው። የተፈቱ ክፍሎች ሆሳዕና በአርያም እያሉ ሲያመሰግኑ፣ ያልተፈቱት ደግሞ ሲቃወሙ ነው የምናየው ማለት ነው። የተፈቱት የበለጠ ማመስገን መዘመር የነበረባቸው የቤተ መቅደሱ አዛዦችና ታሪክ አዋቂዎች የተማሩ ታላላቅ ቦታ ያላቸው ስለነበር እነሱ ስላልተፈቱ በኢየሱስ ክርስቶስ የታሰሩ ስለሆነ መዘመር ማመስገን አቃታቸው። ነገር ግን የሚጠቡ ልጆች ሕፃናት ሆሳዕና በአርያም እያሉ ሲያመሰግኑ መሲሁን ሲያመሰግኑ እናያለን ማለት ነው። በዚህን ጊዜ ያልተፈቱት ተቃወሙ ይላል። ሲያመሰግኑ ተቃወሙ። እነኚህ ሕፃናት የሚሉትን አትሰማምም? ዝም እንዲሉ እዘዝ አሉት። እነማን? የቤተ መቅደሱ አዛዦች፣ የካህናት አለቆችና ፈሪሳውያን ማለት ነው። እሱም በመዝሙረ ዳዊት ያለውን አላነበባችሁምን አላቸው።
መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ከሚጠቡ ሕፃናት ምስጋናን አዘጋጀህ ተብሎ የተጻፈውን አላነበባችሁምን? አታውቁምን? እነኚህ ዝም ቢሉ ድንጋዮች ያመሰግናሉ ብሎ መለሰላቸው ማለት ነው። ስለዚህ ነው ርዕሳችን ኑ እንፈታ ያልነው ማለት ነው። መፈታት ያስፈልጋል። የእግዚአብሔርን የመሲሁን ስም እያነሱ ለማመስገን፣ ለመዘመር፣ ለመሰማት፣ መልስ ለማግኘት መፈታት ያስፈልጋል ማለት ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አልዓዛር ሞቶ በተቀበረ ጊዜ ሰዎች ትንሣኤ የሌላቸው የማያምኑ ገነዙት፣ አሰሩት፣ እጁንም እግሩንም ፊቱንም ጠምጥመው በመቃብሩ ውስጥ አኖሩት። ኢየሱስ ክርስቶስ ግን ትንሣኤና ሕይወት እኔ ነኝ ብሎ እንዳስተማረ እንደነገረው ወደ መቃብሩ ላይ ሄዶ የተገጠመው መቃብር እንዲነሳ በኢየሱስ ክርስቶስ ፈቃድ የመቃብሩ ላይ የተገጠመው ድንጋይ ሲነሳ አልዓዛርን አስነሳው። በቃሉ በስልጣኑ አልዓዛር ከተነሳ በኋላ ፍቱትና ይሂድ ነው ያለው ማለት ነው። በዓለ ሆሳዕናን ደግሞም ትንሣኤን ለማክበር መፈታት ያስፈልጋል ማለት ነው። አልዓዛር ከሙታን ተነስቶ ከተፈታ በኋላ እስሩ በእግዚአብሔር በኢየሱስ ክርስቶስ ፈቃድ ከተፈታ በኋላ በጽድቅ መንገድ ተመላለሰ ማለት ነው። ኢየሱስንም ራሱ ትንሣኤ የሆነውን ኢየሱስ ክርስቶስን አየ፣ እህቶቹን አየ። የሚወዱትን ሁሉ በአካል ያየው ያስተዋለው ከተፈታ በኋላ ነው ማለት ነው። ስለዚህ ነው እንፈታ ያልነው። እኛን ያሰረን ምንድን ነው? አልዓዛር ወደ መቃብር ሲወርድ እጁ እግሩ ፊቱ ታስሮ ወረደ። ሲነሳ ፍቱትና ይመላለስ፣ ፍቱትና ይሂድ አለ ማለት ነው። እኛን ምን አሰረን? ምቀኝነት፣ ክፋት፣ ዝሙት፣ አለመከባበር እጃችን ታስሯል። ምጽዋት እንዳይሰጥ እጃችን ታስሯል። እግራችን ወደ እግዚአብሔር ቤት ዘወትር እንዳይገሰግስ በአጋንንት ታስሯል። በስንፍና ታስሯል። በዘረኝነት ታስሯል። በጥርጥር ታስሯል። በዚህ ሁሉ ተፈተን ስንቀርብ ነው እንደ ሕፃናቱ ሆሳዕና በአርያም እያልን ማክበር የምንችለው፣ ትንሣኤውን ማየት የምንችለው፣ ይሄ በፊታችን እንደተሰቀለው ሆኖ ኢየሱስ ክርስቶስን ማየት የምንችለው፣ የቃራንዮውን የስቅላቱን ፍቅርና ለሰው ልጆች ያደረገው ርኅራኄ ማየት የምንችለው ስንፈታ ነው። ስለዚህ ይህ በዓል የመፈታት በዓል ነው ማለት ነው። አልዓዛር ከተፈታ በኋላ ተመላለሰ፣ ዘመረ፣ አመሰገነ ማለት ነው። እኛም በቤቱ ዘወትር በእምነት ለመመላለስ መፈታት ያስፈልጋል ማለት ነው። ያልተፈቀደልንን ከመውሰድ መፈታት ያስፈልጋል። ወደ እግዚአብሔር ቤት ለመሄድ ለመገስገስ፣ ሰዎችም እንሂድ ለማለት ማለት ነው። በጎ ነገርን ሁሉ ለመስራት ለማከናወን መፈታት ያስፈልጋል። እሱም የምንፈታው በእግዚአብሔር ቃል ነው፣ በቅዱስ ቃሉ ነው፣ በካህናት ስልጣን ነው። ክርስቶስ ያንለታ ወደ ቤተ መቅደስ በገባ ጊዜ ሕገ ወጦችን በስልጣኑ አስወጥቷል። ከቤተ መቅደስ ውጡ ብሎ ማለት ነው። ያንን ስልጣን ደግሞ አደራ ለቤተ ክርስቲያን አባቶች ሰጥቷል ማለት ነው። የቤተ ክርስቲያን አባቶቻችን የሚፈቱበት የእግዚአብሔር ቃል በመስቀሉ ቃል በቅዱስ ወንጌሉ ፈተው ወደ እግዚአብሔር የሚያቀብሩበት፣ ቀርበን እግዚአብሔርን የምናመሰግንበት፣ አመስግነን ደግሞ በምድር የምንቀር አይደለንም። በኋላም ክርስቶስ ሲመጣ በመንግስቱ ከመላእክት ማህበር ገብተን የምናመሰግንና የምንዘምር ነን። ነገር ግን አስቀድሞ መፈታት ያስፈልጋል። ሳንፈታ ሆሳዕና ላይ ብንቀርብ ለምስጋና አፋችን አይከፈትም ማለት ነው። ለመቃወም ነው የሚከፈተው ማለት ነው። ስለዚህ ነው ሰዎች በቤተ መቅደስ ሄደው በቤተ መቅደስ ዙሪያ ሄደው በተለያየ አገልግሎት ላይ ሄደው ሁልጊዜ ተቃዋሚና ተቺ ወይም ነቃፍ የሚሆኑት ስላልተፈቱ ነው ማለት ነው። የተፈቱምቱማ በእናታቸው ጀርባ ሆነው በእናታቸው እቅፍ ሆነው ሆሳዕና በእግዚአብሔር ስም ለመጣ ለሱ ምስጋና ሆሳዕና መባል ይገባዋል ብለው ያመሰገኑት ስለተፈቱ ነው። መጀመሪያም ሕፃናት አልታሰሩም፣ ንጹሃን ስለሆኑ እንደ ነጭ ልብስ ምንም እላቸው ላይ የሌለ ንጹሃን ስለሆኑ ክርስቶስ ሲያስተምርም ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ባስተማረን በነገረን መሰረት እነሱ ተሽለው ተገኙ። ብዙዎችን የሕግ መጽሐፍ የሚያውቁ የነቢያትን ትንቢት ጠንቅቀው የሚያውቁት ስላልተፈቱ ማለት ነው። በመጣው በመሲሁ በኢየሱስ ክርስቶስ ቃል ስላልተፈቱ ስላላመኑ ማመስገን አይቻልም ማለት ነው። የአምልኮት ምስጋናን ለማቅረብ
መፈታት ያስፈልጋል። ሆሳዕናን የተፈቱ አከበሩ፣ ትንሣኤውንም አዩ፣ በመነሳት ላይ ይኖራል ማለት ነው። ካልተፈታን በጨለማ ውስጥ ነው የምንመላለሰው። የበለጠ የዚህ የምድራዊ ብርሃን በአይን የሚታይ ብርሃን ቢበራ ያልተፈታ ሰው በጨለማ ውስጥ ይመላለሳል። በጨለማ ውስጥ የሚጓዝ ሰው ደግሞ እንቅፋት ይመታዋል። ምን አይነት እንቅፋት እንደመታው አይታወቅም። ምን አይነት እሾህ እንደወጋው አይታወቅም። በብርሃን የሚመላለስ ግን የሚመታውም ነገር አይኖርም። እግሩ የተፈታ ነው። ወደ እግዚአብሔር ቤት ለመሄድ፣ ነዳያንን ለመጠየቅ፣ የታረዙትን ለማልበስ፣ የራቁትን ለማቅረብ፣ ለጽድቅ ሥራ እግሩ ይመላለሳል። ስለዚህ በቅዱስ ቃሉ ኑ እንፈታ፣ ኑ ተፈተን በዓለ ሆሳዕናውን ደግሞ በዓለ ትንሣኤውን እናክብር። የተፈቱቱ ከእግዚአብሔር ጋር ሆነው ልብሳቸውን ገፈው አነጠፉ ለክርስቶስ። መፈታት ማለት ይህ ነው። ሌሎቹ ሲቃወሙ አንተ ብቻ አይደለህም የተቀመጥክባት አህያይት ራሱ በምድር ላይ ልትሄድ አፈር ሊነካት አይገባም ብለው በእግዚአብሔር በኢየሱስ ክርስቶስ ቃል የተፈቱቱ ልብሳቸውን ገፈው አነጠፉ ማለት ነው። እንዲህ ነው ስንፈታ፣ እንዲህ ነው የሚያደርገን ማለት ነው። ዳዊት ነብዩ ዳዊት ንጉሱ ዳዊት በእግዚአብሔር ታቦት ፊት ዘመረ ይላል። ክብሩን ትቶ ሰው ሲፈታ ከራሱ ክብር ለእግዚአብሔር ክብር ይጨነቃል። ለእግዚአብሔር ክብር ይታወቅ ዘንድ ያበዛል ማለት ነው። የወንድሙ ክብር የወንድሙ ከፍታ ያስጨንቀዋል ማለት ነው። ሰው ሲፈታ ማለት ነው። በቅዱስ ቃሉ ተፈቶ ሳለ ለወንድሙ ከፍታ ያስባል፣ ለወንድሙ እድገት ያስባል፣ ለወንድሙ ከጨለማ መውጣት ያስባል ማለት ነው። የተፈቱትማ የዘንባባ ዝንጣፊ ይዘው አመሰገኑ፣ ዘመሩ። ሕፃናቱን በእናቶቻቸው ጀርባ ላይ ሆነው በእቅፍ ላይ ሆነው ዝማሬውን አስተጋቡት ማለት ነው። ያልተፈቱት ደግሞ ተቃወሙ። ይሄ እንዴት ይሆናል የሚለውን ማለት ነው። አሁንም መልእክታችን ተፈተን በዓለ ሆሳዕናውን እናክብር፣ ተፈተን እንቀድስ፣ ተፈተን እናስቀድስ፣ ተፈተን ማህሌቱን እንቁም፣ ተፈተን በፍቅር እንመላለስ። እንዳልዓዛርና እንደመሰሎቹ ማለት ነው። ያልተፈታ ሰው ዝም ብሎ በቤተ ክርስቲያን ውስጥ ይኖራል፣ ይመላለሳል። የጽድቅ ሥራና የእውነት ሥራ በላዩ ላይ አይታይምና ክርስቶስ ፈታችሁ አምጡልኝ እንዳለው የመፈታት በዓል ነው። ወደ ትንሣኤ ወደ ከፍታ ለማደግ በብርሃኑ ለመመላለስ ትንሣኤውን ለማየት ለማሳየት ለመግለጽ ለመስበክ ምን ያስፈልጋል? መፈታት ያስፈልጋል። በቅዱስ ቃሉ በንስሐ አባቶቻችን አማካኝነት በቤተ ክርስቲያን አባቶች አማካኝነት ልንፈታ ያስፈልጋል ማለት ነው። የመፈታት ተፈቶ የአደባባይ እግዚአብሔርን የምናመሰግንበት በዓል ነው ማለት ነው። ሁሉ የሚያምረው እግዚአብሔር ዘንድ የሚደርሰው ፍላጎታችን የሚሳካው ወደ ከፍታው ከፍ የምንለው በቅዱስ ቃሉ ከኃጢአት፣ ከምቀኝነት፣ ከአፍቅሮ ነዋይ፣ ከማስመሰል፣ ከውሸት ስንፈታ ነው። አሳሪው ደግሞ ሰይጣን ነው። ክፋት፣ ጥርጥር፣ ውሸት፣ ማጣላት፣ ማስመሰል የክፋት ምንጮች ሁሉ የሰይጣን ነው ማለት ነው። እኛ የሰይጣን የራሱን ስንነካበት መጥቶ በተለያዩ ምክንያቶች ለምጽዋት እጃችን እንዳይዘረጋ አፋችንን ያስራል፣ እግራችንን ያስራል፣ እጃችንን ያስራል፣ አይምሮአችንን በማይረባ ነገር ያስራል ማለት ነው። በእግዚአብሔር ቃል ከዚህ ደግሞ መፈታት ያስፈልጋል ማለት ነው። ይህን ክፋቱን ሁሉ ልናስወግድ ይገባል በቅዱስ ቃሉ ማለት ነው። ተፈተን ተፈተን በዓለ ሆሳዕናን እናክብር። እኛ እንደ ቅዱስ ቃሉ እንደ መልእክቱ እንደ መመሪያው በአባቶቻችን ስልጣን ተፈተን ንስሐ ገብተን ስጋውን ደሙን ተቀብለን የመንግስት ወራሾች እንድንሆን አምላካችን በቸርነቱ ይርዳን። የ2018 በዓለ ሆሳዕና የሰላም የፍቅር የረድኤት ያድርግልን። የመፈታት በዓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።